ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እንጸልይ እግዚአብሔር ቃሉን እንድናገረን። እሺ ጌታ ሆይ ድምጻችሁን ከፍ አድርጉትና ጌታ ሆይ ተላላችሁ ዛሬ በሉስ በፊቴ ልማር መጥቻለሁ። አስተምረኝ፣ ልቤን እከፍትልሃለሁ። ጌታ መንፈስ ቅዱስ ሆይ ለልቤ ተናገር፣ አሰልጥነኝ፣ አንድ ቁልፍ አስይዘኝ። ሃሌሉያ። ጌታ ሆይ ስሜ ለዘላለም ይባረክ። በብዙ ምሕረት ቸርነት ወደዚህ አደባባይ ወንድሞችን ታላላቆችን ታናናሾችን ጋብዘናል። ስሜ ለዘላለም ይባረክ። በምሕረት ብዛት ቆመናልና ተመስገን። ያው ሆኖ አንተ ፊት አለን ጌታ ሆይ ነፍስን የሚያድን ሕይወትን የሚያጠነክር የሚመልስ የእውነት ቃል አንተ ጋር አለ። ቃልን የሚያስተላልፍ ትክክለኛ ጥበብም አንተ ጋር አለ። በፍጹም ሰማያት በላያችን ላይ እንዲከፈቱ ጸልያለሁ። ማናችንን ወደዚህ ምሽት ወይም ማለዳ መጥተው የሚከሰን ከእያንዳንዳችን ጀርባ ያለ አጋንንታዊ ጣጣ ዛሬ የተቆረጠ ይሆን። ድንጋይ ዝም እንድል በኢየሱስ ስም የሚረብሸን ድምፅ ሁሉ ጸጥ ዝም ይበል። እግዚአብሔር ሆይ የሚረባንን ነገር አስጨብጠን፣ ባሪያ ሐሳቤን ማስተላለፍ እንዲችል አግዘው። ሕዝብ ይሰማና ይለወጥ ዘንድ የተከፈተ ልቦና ሰጣቸው። ስለ ሁሉ ተባረክ፣ አሜን። እንድናነብ የተባባልነውን የጌታን ቃል አብረን እናያለን። በጣም አስደናቂ ጥበብ ወይም ቁልፍ ጌታ የሚሰጠን ማለዳ ነው ብዬ ነው ማስበው። በመንፈሳዊ ልምምዶቻችን ላይ እግዚአብሔር ዛሬ የሚጨምረው ሌላ የምናውቀው ሆኖ ግን እግዚአብሔር በአዲስ መልክ ወደ ህይወታችን ሹኩ የሚለው ነገር እንዳለ ይሰማኛል። ተራ ቁጥር 19ና 20 ሁለቱን አንድ ላይ ላንብብ። ማቴዎስ ወንጌል ምዕራፍ 18 እንዲህ ይላል፣ ደግሞ እላችኋለሁ ከእናንተ ሁለቱ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ፣ እስኪ በማናቸው በማናቸው በሚን በሚያደርጉት በሚለምኑት ነገር ምን ቢያደርጉ ቢስማሙ። አሜን ነው። በማናቸው በሚለምኑት ነገር ምን ቢያደርጉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል። በምድር ላይ በሚለምኑት በማናቸውም ነገር ከእናንተ ሁለቱ ቢስማሙ ምን ቢያደርጉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ የሚሰበሰቡበት በዚያ በመካከላቸው ይሆናሉና ይላል። በጣም ኢንስፓየር ያደረገኝ በጣም የነካኝ መጽሐፍ ቅዱስ ሀሳብ በተደጋጋሚ የሰማሁት ያነበብኩት ቃል እንኳ ቢሆንም እግዚአብሔር በተለየ መገለጥ ወደ ውስጥ አምጥቷል። በጸሎት መስማማት ወይም ተስማምቶ መጸለይ በምን ማለት ሀሳብ ነው ማለት። ከዚህ በፊት ስለ ጸሎት ብዙ ጊዜ እናወራለን። በጸሎት ውስጥ ያለውን ጥቅም፣ የጸሎትን ኃይል፣ የጸሎትን ውጤት ሁል ጊዜ እናወራለን። እንደ ቤተ ክርስቲያን አሁን ህብረት ነን፣ አካል ነን። ተስማምቶ አግር አድርጎ ምድርም ትልቴ ተስማምተው መጸለይ ደግሞ ምንድን ነው የሚለውና እስቲ ተስማምቶ መጸለይ ብሎ እዚህ ጋር ጻፊው ከእናንተ ሁለቱ በምድር ላይ በማናቸው ነገር ተስማምተው ብለምኑ፣ ተግባብተው ብለምኑ፣ አግሪ አድርገው ተስማምተው ብለምኑ ይላል። እንደምታውቁት መጽሐፍ ቅዱስ ሁል ጊዜ ስለ አንድነት ይሰብከናል፣ ስለ ህብረት ይሰብከናል። ስለ ህብረት፣ ስለ አንድነት ውስጥ ስላለው ኃይል አይተነዋል። ለካ አንድነት በጸሎት ውስጥም ህብረት፣ መስማማት፣ መግባባት ትልቅ ጥቅም ያስገኛል። በተለይ በጸሎት ውስጥ ቸርች ያሉ ቲሞች፣ ህዝቦቹ፣ ቤተሰብ ውስጥ ያሉ ከአንድ በላይ ያሉ ሰዎች መንፈሳዊ ጸሎት ወደ እግዚአብሔር ጸሎት
ጸሎትን በሚያቀርቡበት ልመናን በሚያቀርቡበት ጊዜ በዛ በሚለምኑት ጉዳይ የሚለምኑ ሰዎች በጊዜው አብሮ ያሉ ሰዎች ተስማምተው በርዕሰ ጉዳዩ ተስማምተው ቢለምኑት በሰማይ ካለው ከአምላካቸው ከእግዚአብሔር ይደረግላቸዋል። ምድር ላይ ብዙም ጊዜ እዚህ ቸርች ውስጥ በተለያዩ መንፈሳዊ ህብረቶች ውስጥ ስንጸልይ መንፈሳዊ ህብረት ስናደርግ ከምንቸገርባቸው ነገሮች አንዱ እዚህ አጠገብ ላይ ያሉ ሰዎች አጠገብ ላይ አለመኖራቸው። አንድ ሰው ንስሐ ገባ ብሎ ሲጸልይ አንድ ሰው ጌታ ሆይ ተመስገን ይላል። ተስማምተዋል? አልተስማሙ? አንድ ሰው ሰይጣንን ሲቃወም ሌላው ደግሞ ጌታ ሆይ ብር ስጠኝ ብሎ ሊጸልይ ይችላል። ተስማምተናል? አንድ ጉባኤ ውስጥ 10 አይነት ሰው ይኖራል። ጉባኤው የሆነ ጉሊት ገበያ እንጂ ከአምላክ ዘንድ አንዳችን ነገር የሚያመጣ አይደለም። ለአንዳንድ ሰዎች ሁሉ ጊዜ እናገራለሁ። እኔ አሁን ለምሳሌ ከውጭ አርፍጄ ስመጣ ጉባኤ ውስጥ በሆነ የርዕሰ ጉዳይ አንድ ሰው የሚጸልይ ከሆነ እንደመጣው ጌታ ሆይ ይቅር ብለኸኝ ምሕረት አድርገህ ስላመጣ አመሰግናለሁ። አሁን ምን እንደለመኑ አላውቅም። በጸሎታቸው ውስጥ ገብቻለሁ ነው ቶሎ ነው የምገባው። ንስሐ ግቡ ከሆነ እኔም አንድ ላይ ንስሐ ወደ መግባት እሄዳለሁ እንጂ ወላ ኋላ ቀርቼ ስለመጣሁት የራሴን ጸሎት ይዤ እንደገና ሌላ ርዕስ አልከፍትም። ብዙ ሰው ቸርች ህብረት ውስጥ የጸሎት ህብረት ውስጥ ከሚያስቸግርባቸው ነገሮችና መልስ ኃይልን የሚያሳጡ ነገሮች በጸሎት ውስጥ አለመግባባት። አንዳንድ ሰው እየጸለይን ይተኛል። እዚህ ቸርች ቁጭ ብሎ ጋዳ ወደ ራሱ ቤት ይሄዳል፣ ንግዱ ጋር ይሄዳል፣ ወደ እጮኛው ይሄዳል፣ ወደ ሌላ ርዕሰ ጉዳይ ይሄዳል። እዚህ ጋር ግን ስላልተስማማ ከእግዚአብሔር ዘንድ ኃይልን መልስን ጥሎ መቀበል አይችልም። ተስማምቶ መጸለይ በጣም ጥሩ። ተስማምቶ መጸለይ በሉት። ተግባብቶ መጸለይ። ምን አድርጎ መጸለይ? ተግባብቶ አግሪ አድርጎ መጸለይ። ኢየሱስ ለዘላለም ያድናል። ተስማምቶ መጸለይ ወይም በጸሎት መስማማት ስንል ምን ማለታችን ነው? በጣም የረቀቀ ከአእምሮ ከፍ ያለ ትርጉም ባልሰጥም ግን በጣም የሚጠቅመን ዕለት ዕለት መለማመድ ያለብን ማድረግ ያለብንን ነገር ልንገራችሁ። ተስማምቶ መጸለይ ማለት አንድ ላይ በአንድ ሀሳብ፣ በአንድ ልብ፣ በአንድ እምነት ለአንድ ጉዳይ ወደ እግዚአብሔር መቅረብ ማለት ነው። በአንድ ልብ፣ በአንድ ሀሳብ፣ በአንድ ርዕሰ ጉዳይ ተስማምቶ ወደ እግዚአብሔር መቅረብ መቻል ማለት ነው። በአንድ ልብ፣ በአንድ ሀሳብ ፐርፈስ ማለት ነው። በአንድ ዓላማ ሊሆን ይችላል ዘንድ ተስማምተው እግዚአብሔርን ለመጠየቅ መሄድ ማለት ነው። ለምሳሌ ሰሞኑን የቤተሰባችን ጉዳይ እግዚአብሔር አምላክ ቅባት እንዲሰጠን ወይም መንፈሳዊ ቅባት በላያችን ላይ እንዲያመጣ ከሆነ ርዕሰ ጉዳያችን አባሎቹ ጠቅላላ ቸርች ውስጥ ያሉ አባሎች የግል የቤተሰብ ጸሎት ከሆነ ያ ሜምበር የሆኑት በዛ ጸሎት ሀሳብ ተስማምተው ሁል ጊዜ በተደጋጋሚ በአንድ ሀሳብ መጸለይ ማለት ነው። አንዳንድ ጊዜ እዚህ እንኳን ባንገኝ ግሩፕ ላይ በሀሳብ የትም ሆኖ እዚህ ካለው ከጸሎቱ ሀሳብ ጋር ተስማምቶ መጸለይ ይቻላል። ሀሳብ በመቀባበል እና ተስማምቶ መጸለይ በጣም ጥሩ ነው። በአንድ ልብ፣ በአንድ ሀሳብ ወይ በአንድ ዓላማ ለአንድ ጉዳይ ወደ እግዚአብሔር መቅረብ መቻል በእምነት በተደጋገፈ በተጠራቀመ በተደማመረ እምነት ወንድሜ መምህር እስቄል አምኗል፣ ወንድሜ ሚካ አምኗል፣ ወንድሜ መምህር ዳግ አምኗል፣ እኔም አምኛለሁ። በአንዱ ሀሳብ ያ ሁሉ ያመነበትና የተስማማበትን ሀሳብ ይዘን በዛ እምነት ወደ ጸሎት ወደ እግዚአብሔር ፊት ስንቀርብ ምን ያክል አቅማም እንሆናለን። ክብር ለጌታ ለኢየሱስ ይሁን። ይሄ አግሪ ወይም መስማማት የሚለው ቃል በጣም ወሳኝ ቃል ነው። በተለይ በግሪካውያን ዘንድ
ሲምፒዮኖ ይሉታል። ሲምፒዮኖ ማለት በአንድ ጊዜ አንድ አይነት ድምፅ ማሰማት መቻል ማለት ነው። ለምሳሌ አንድ የስ የስ ብሎ ከነጋር ዘንድ አንድ የስ ስንት ጊዜ ነው ያለው? በአንድ ጊዜ አንድ የስ ብለናል። እስቲ አንተ የስ ብል፣ አንተ ብል፣ አንተ ብል፣ አንቺ ብል። አሁን ያምራል፣ ፓወር አለው። እስቲ ደርጎ አንድ ላይ የስ ብሎ ከነጋር ሲምፒዮኖ የሚለው ወቅቱ በአንድ ላይ አንድ አይነት ድምፅ ማሰማት መቻል ነው። በተለይ በሙዚቃ ዓለም ሃርሞኒየስሊ ለመዘመር የድምፅ ቃና ወደ ህዝብ በትክክለኛ ቫላንስ እንዲደርሱ ሃርሞኒየስሊ ይዘምራል። ሙሉ የሙዚቃ ባንዶች ጊታር፣ ምንድነው ኪቦርድ፣ ልዩ ልዩ ጊታሮች፣ ድራም፣ ጃዝ ምናምን የሚባሉ አንድ ላይ አንድ ዘማሪ ለመዘመር ሲቆም ከ10 በላይ የተደረደሩት አንድ ላይ ምን ስንት አይነት ድምፅ ያሰማሉ? አንድ አይነት ድምፅ። ትራንስፖሱ፣ ቢቱ፣ ፍጥነቱ፣ ድምፅ አወጣጡ ሁሉ ምንድን ነው? ስንት አይነት ነው? አንድ አይነት ነው። ያነ መዝሙሩ ያምራል፣ ለሚሰማው መልካም ቃና ያሰማል። ጫሽ አንዱ ጡዝ አንዱ ብል አንዱ ጡዝ ብል ድምፁ ልከደ አያምር። ስለዚህ ሲምፒዮኖ የምለው በአንድነት አንድ አይነት ወጥ ድምፅ ማሰማት መቻል ማለት ነው። ስለዚህ በጸሎት ውስጥም ተስማምቶ መጸለይ እንደሱ ነው። እንደምታውቁት ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ታሰረ አይደለ? ያዕቆብ እንደሞተ ጴጥሮስን ለመግደል ሲወስዱት የጴጥሮስ ጊዜ ፋሲካ ስለነበረ ከፋሲካ ጊዜ በኋላ ሊያርዱት ሊገሉት ጴጥሮስን ወህኒ ቤት አቆይተው ነበሩ። ቤተ ክርስቲያን ጠቅላላ በጴጥሮስ ጊዜ ወደ እነ ያዕቆብ እናት ቤት እንዴት ሆኑ? ለጸሎት ገቡ። ያ ጸሎት ምን አይነት ጸሎት ይባላል? ጥብቅ ጸሎት። ጥብቅ ጸሎት ነው። ጥብቅ ጸሎት፣ ጥብቅ ጸሎት ሲጸልዩ አንዱ ሂድ አንዱ ና አይልም። የጸሎት ርዕሳቸው ምንድነው? አገልጋያችን ጴጥሮስ ይፈታልኝ። እስቲ አሜን በሉ። በቃ ኢን ዋን ሳውንድ፣ በአንድ ድምፅ፣ በአንድ ሀሳብ፣ በአንድ ዓላማቸው ጸሎት ርዕሳቸው የድምፅ ቶናቸው ሁሉ ማን እንዲፈታላቸው ነው? ጴጥሮስ ይፈታ፣ አይሞት እንደ ያዕቆብ። ስለዚህ ሁሉ ሴቱ ወንዱ በእውቀት ከፍ ያለ በእውቀት ዝቅ ያለ መካከለኛ መጨረሻው እንደምታውቁት ሰው ሁሉ በመረዳት ደረጃ እኩል አይደለም። ነገር ግን በዓላማ አንድ ሆነው በአንድ ርዕሰ ጉዳይ ስለሚጸልዩ ከሰማይ ኃይል አስላኩት። ጴጥሮስ ወዳለበት ወህኒ ቤት ምን መጣ? መልአክ መጣ። ማንም መግባት ወደማይችልበት በሮች ሁሉ ተዘግተው ጠባቂዎች ተኝቶ ያሉ ጴጥሮስን ብቻ ጎድኑን መታ፣ አነቃው፣ አለበሰው፣ ይዞ ወጣ። የዚህ ድል ምስጢሩ በአንድ ልብ፣ በአንድ ሀሳብ፣ በአንድ ዓላማ፣ በአንድ ርዕስ የሆነ ቦታ የሚጸልዩ ሰዎች ያስለቀቁት ኃይል ነው። ስለዚህ ሄሮድስ ነገ ማለዳ ሊገለው ሊመጣ ተዘጋጅቶ ሳለ ነገ የሚባለው ቀን ከመንጋቱ በፊት ጴጥሮስን አስቀደሙት። ምን አይነት ጸሎት? የስምምነት ጸሎት፣ የህብረት ጸሎት። መጽሐፍ ቅዱስ የጻድቅ ጸሎት ይላል በስራዋ እጅግ ታላቅ ኃይል ታደርጋለች ይላል። ግን የህብረት ጸሎት ከዛ በላይ ያደርጋል። ጻድቃን እርስ በርስ ተስማምተው ብጸልዩ ታላቅ ነገር ያደርጋል። ሌላ ቦታ ላይ ከእናንተ ለሁለት በምትጸልዩት ነገር ብትስማሙ ይልና ነገሩ እንደሆነ ቁጠሩት። ኦልሬዲ የሚላችኋል፣ ተስማምታችኋል። እንደምታውቁት ገበሬ እርሻን ለማረስ ሲፈልግ አንድ በሬ አያጠምድም። ለምን? ብቻውን አያርስም። ማሳውን በትክክል አንዱ በሬ ሳይጎዳ እሱ ገበሬው ራሱ ባለቤቱ ሳይጎዳ በትክክል በቀላሉ ማረስ እንድችል ሁለት በሬዎችን ቀንበር በሚባል መሳሪያ አገናኝቶ ከኋላ ብዙ ነገር አድርጎ
አንድ ላይ ሲነዳ ሁለት በሬዎች ለአንድ ዓላማ ያን እርሻ ለማረስ አንድ መንገድ ይሄዳሉ። ሲሄድ አንዴ አሜን በሬው ወለም መዘለም ስል ግባ ይለዋል፣ ውጣ ይላል፣ ተስተካከል ይላል። በሬዎችን ዘነ ሳይቸገር ማሳውን ግን አንዱ በሬ ወደዛ ቢያርስ ሌላኛው ወደዛ ቢያርስ ልክ ይመጣል። ገበሬው ራሱ ይሞታል። ሁለተኛ ቀን ላይ ከነሱ ጋር እየታገለ እርሻው ራሱ አረም ይበዛበታል። ኢብን አሰራረሱ ራሱ ትክክል አይሆን። ግን አንድ ላይ ተጣምረው ለአንድ ዓላማ በአንድ መስመር ተያይዘው የሚሄዱ የሚያርሱ በሬዎች ምርቱንም ከባድ ያደርጋሉ። በቀላሉ ማሳውን ማረስ ይችላሉ። አጠገብ ያለውን ሰው ተያያዝ ተባባሉ። ስለዚህ እጠቅምሃለሁ እጠቅምሻለሁ ተባባሉ። መያያዝ ተያይዘን ብንጸልይ ከአንድ ሰው እንሻል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ነው መጽሐፍ ቅዱስ ውስጥ ከእናንተ ለሁለት በምትለምኑት ነገር ተስማምታችሁ ብትለምኑ ከሰማይ አምላክ ይደረጋል የሚለው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሲምፖኒዮ መሆን አለበት። የተስማማንበትን ጉዳይ ይዘን መጸለይ አለብን። አንዳንድ ጊዜ አገልጋዮች በተለይ ጸሎት የሚመሩ ሰዎች እስቲ እንነሳ፣ እጅ አንሱ፣ እጅ አውርዱ የሚሉ ለምን ይመስላችኋል? እስቲ ብድግ ይበሉ ይላል። ምክንያቱም ሰውየው ሲያጸልይ የሆነ ሰው ተበርኮ ይጸልያል አይጸልይም አይታወቅም። እንደዚህ ብሎ አንዱ ምን እንደሚያደርግ አይታወቅም። በተለይ ፕሮግራም ስትመሩ ነው የሚገባችሁ። ህዝብ ፊት ስትቆሙ የህዝብን ሀሳብ መሰብሰብ ይከብዳል። ስለዚህ አንዳንድ እስቲ እንበል ይላሉ። ለምን ታውቃላችሁ? አወርዶ አይደለም እኮ ለመስማማት ስሉ ነው። ኃይልን ለማውረድ ይጠቅመን ዘንድ በህብረት ውስጥ የሚመጣውን በረከት ለማጣጣም አንድ ጉባኤ ውስጥ ራሱ አንድ ሀሳብ ወጥቶ ነው። ስለዚህ ተስማምተን ብንጸልይ ይህን ቸርች አጭር ጊዜ ውስጥ ትልቅ ደረጃ እናደርሰዋለን። ብዙ በህይወታችን ያልመጡ ነገሮችን ያልተሰሩ ነገሮችን በኃይል ወደ ህይወታችን ማምጣት እንችላለን። በቤታችሁ ከተስማምታችሁ ብትጸልዩ ኢየሱስ ያለናል። ባል ቀኝ ስል ሚስት ግራ ያለች ብትጸልይ የቤተሰቡ ጸሎት ግብ አይመጣም። ይመጣል እንዴ? አይመጣም። ግን አግሪመንት በጣም ወሳኝ የግድ ነው። ከነገር መስማማት አለ። ልክ የተለያዩ የሙዚቃ መሳሪያዎች ለአንድ ዓላማ አንድ አይነት ወጥ የሚያምር ድምፅ ተቀነባብረው ተቀነጃጅተው እንደሚያሰሙ እኛም ለዛ ዓላማ ስንል የተቀነባበረ እውነተኛ የጸሎት ድምፅ አንድ ላይ ማሰማት መቻል አለብን። ለምን ብቻዬን እደክማለሁ? እና አንዳንድ ጊዜ በስልክ ወደ ጓደኞቼ ይደውላለሁ። በጣም በጸሎት እኔ ብዙ ጓደኞች አሉኝ። ከጓደኞቼ መካከል ለጸሎት የሚመቹኝ አሉ፣ ለኑሮ የሚመቹ አሉ። በጸባያቸው ለጸሎት የሚመቹ ጓደኞች ጋር ሁሉ ጊዜ ደውዬ አልቀልድም። ስንጸልይ በዚህ ስላቸዋለሁ። ምክንያቱም ለጸሎት ይመቹኛል። መስማማት ቶሎ እንችላለን። ቶሎ ወደ መንፈስ ዓለም መግባትም እንችላለን። ስለዚህ እነሱ ጋር ተደዋውለን በቃ ወደ ጸሎት ቶሎ ሰማይ ይገባል። ለምን? ተስማምተናል። የሐዋርያት ሥራ ምዕራፍ 2 ላይ ያለን ጸሎት አይታችሁ እንደሆነ ወደ 120 የሚሆኑ ሰዎች እንግዲህ ሐዋርያቱ ብቻ ማቲያስ በይሁዳ ቦታ ተተክቶ 12 ነዋል። ሌሎቹ የተለያዩ ሰዎች ናቸው። ሴቶች፣ ወንዶች በተለያየ ጊዜ የተሰበሰቡ ናቸው። ነገር ግን ለአንድ ርዕስ 50 ቀን አንድ ላይ ጸልየዋል። ርዕሳቸው ምንድን ነው? የመንፈስ ቅዱስ ሙላት። መንፈስ ቅዱስ እንዲወርድላቸው ጌታ ምን አላቸው? መንፈስ ቅዱስ እስኪወርድ ድረስ ከኢየሩሳሌም አትወጡ ብሏቸዋል። ከነሱ ጋር 40 ቀንና 40 ሌሊት ጸልዮ ነው ራሱ የተለየው። በጣም የገረመኝ ልንገራችሁ። ለመስማማት ልክ ሁሉ ሰው ቀይ መሆን የለበትም፣ ሁሉ ሰው ረጅም መሆን የለበትም፣ ሁሉ ሰው አጭር መሆን የለበትም። በጸሎት ለመስማማት ሁሉ ሰው በሀሳብ አንድ መሆን አለበት፣ በዓላማ አንድ፣ በርዕስ አንድ መሆን አለበት። ሴቶች፣ ወንዶች አሉ። በአይሁድ ሕግ ብዙም ጊዜ ሴትና ወንድ ጋር ያለውን ግንኙነት በተለይ ቸርች አካባቢ የተለያየ ነገር ያደርገዋል። ነገር ግን እዛ ጋር ግን መንፈስ ቅዱስ ወደ አዲስ ኪዳን እንዲወርድ፣ በቤተ ክርስቲያን እንዲወርድ፣ ቤተ ክርስቲያንን ፍላንት ለማድረግ የመንፈስ ቅዱስ ኃይል ወደ ምድር እንዲወርድ ለ50 ቀን አንድ ሰው እንኳን ሌላ ርዕሰ ጉዳይ ላይ ሳይጸልዩ ግጥም ብሎ ደስ ይሉኛል። እስቲ እንዲህ ብሎ
ለአምሳ ቀን ንፋስ የሌለጸ ኮሽ የሚል ሌላ ርዕስ ውስጣቸው ላይ ሳይገባ ጸለው ባለ 50 የሚባለው ቀን ለ50ኛው ቀን የሚል ኃይል መጣ። እንደሚነጥቅ አውሎ ንፋስ የሚጸልዩበትን ቤት ምን በላ ድምፅ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው ይላል ሐዋርያት ሥራ ምዕራፍ 2 ላይ። እንደ ጸልየው አንድ ላይ በጣም የሚገርም በሁሉ የመንፈስ ቅዱስ ሙላት ወረደ ይላል። ቤተክርስቲያን ውስጥ ሁሉ ላይ እኩል የመንፈስ ቅዱስ ሙላት የማይወርደው ሁላችን በእኩል የማንሞላ በእኩል የማናድግበት ምክንያት ነው። ታውቃላችሁ፣ ሁላችን አንስማማ። እሷ በራሷ ጉዳይ መጣች፣ እሱ በራሱ ጉዳይ መጣ፣ እሷ በራሱ ጉዳይ መጣ። ቸርች ውስጥ እግዚአብሔር አንድ ላይ ሆነን በአንድነት እንዲመጣ የሚፈልገው ነገር እንዲመጣ የሚያስፈልገው ነገር እንድልክ እኛ እንዳንሆነ። ለምሳሌ ዛሬ ከሰዓት በኋላ ለመንፈስ ቅዱስ ሙላት ጸልያለሁ፣ ግን ሰው መጥቶ ለፈውስ ጸልይልኝ ብሎ ታማሚ ሆኖ መጣ። ንስሐ ሳይገባ ሳይጨርስ ከጌታ ጋር ሳይታረቅ እሱ መጥቶ ግግም ብሎ ልቡን ዝግት አድርጎ እዚህ ጋር አንዷ ታለቅሳለች፣ ተቆጣጠር ትላለች። አንዱ ደግሞ ሌላ ቦታ ላይ እንዲህ ብሏል። ከየት አባቱ መንፈስ ቅዱስ ሙላ? ወንበዴ አይደል? በቦክስ አይገባ የሰው ቤት። መንፈስ ቅዱስ በፍቃድ ነው ወደኛ ቤት የሚገባው። በሐዋርያቶቹ ጊዜ ሁሉ እኩል እግዚአብሔር ቃል እየተሞሉ ሁሉም እኩል መንፈስ ቅዱስ እየተሞሉ ሁሉ እኩል ኃይልን እያደረጉ የሄዱበት ምክንያት አንድ ጉዳይ ላይ ይስማማል። ከነሱ አንዱ ቀዳሚ የሆነ መሬት በዚህ ጉዳይ ካሉ ሁሉም እሺ ስለሚሉት ሲጸልዩ በአንድ ርዕሰ ጉዳይ ስለሆነ ውጤቱም ኃያል ነው። ስለዚህ አሁን አንድ ስታይል ይቀይራል እዚህ ቸርች ውስጥ፣ በቤታችን በቦታችን ውስጥ ዙሪያችን በተለይ ሰው ካለ ሃሌሉያ፣ ክብር ሁሉ ለጌታ ለኢየሱስ ይሁን። ትንቢተ አሞጽ ምዕራፍ 3 ላይ ምን ይላል መሰላችሁ? በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። እስቲ ጥያቄ ጠይቁት። በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? አይሄዱም ማለት ነው። አንዱ ወደ ኋላ አንዱ ወደ ፊት ይሆናል። ስለዚህ ወደ ጸሎት ቦታ ስንመጣ እንደዛ ነው። አንድ ብድግ በሉና ቁጭ በሉልኝ። እሷ እየተኛ ስለሆነ ሙቀት ሞቆሻል። እዛ ጋር ሲበር እዛ ንፋሱ ጋር ይጭ በእንተ ላይ ተርግዙ ወደ ምድር እንድንወርድ ጸልዩ። ከዚህ ሙቀት እንድናወጣም ዛሬ በአንድ ሀሳብ እንጸልያለን። አሜን ነው። ጌታ እግዚአብሔር ያክብራቸው። ቁጭ በሉልኝ። ኢየሱስ ያድናል። ሃሌሉያ። በውኑ ሁለት ሰዎች ባይስማሙ በአንድነት ይሄዳሉን? ከኋላ በኩል እንቅስቃሴ የምታደርጉ ሰዎች ለ30 ደቂቃ ቁጭ በሉልኝ። ስለ መስማማት ያወራው ስለሆነ አይሻልም? ሁለት ሰዎች ሚኪናስ እና ሚኪ በአንድ ጉዳይ አንድ ቦታ መሄድ ወይም በአንድ ሀሳብ ተሰልፈን አንድ ነገር ማድረግ ከፈለግን ሁለታችን መስማማት አለብን። እሱ ወደ ኋላ ሄዳለሁ ሲል እኔ ወደፊት ሄዳለሁ ካልን በጋራ ወደ አንድ ፍጻሜ መድረስ እንችላለን። ሲጎትት ይሆናል። እንዲህ ያለ መዋል ነው። በቃ እኔ እሱ ነን። ቸርች ላይ ብዙ ነገር እንደዚህ አንዳንዱ ቀና ሀሳብ አምጥቶ ወደፊት ለመፍተን ያስባል፣ አንዳንዱ እዛ ጋር ወደ ኋላ ይላል። ስለዚህ በአንድ ኤነርጂ በተመሳሳይ አቅም ወደ ተፈለገበት ግብ በአንድ ቶል ብለን መድረስ አንችልም። ለምን? ተቃራኒ የሚከፋፋ ፎርስ ውስጥ ስላለ። ስለዚህ አሞጽ ሁለት ሰዎች ካልተግባቡ አንድ መንገድ አይሄዱም ብሎ ጥያቄ ይጠይቀናል። በተለይ የሐዋርያት ሥራ ምዕራፍ 4 ቁጥር 24 እስከ 31 ድረስ ያለው በጣም ጎበዝ አንባቢ ያነብ ደስ ይለኛል። እሺ በጌታ ስም እንሰማለን። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማይና ምድርን ባሕሩንም በእነርሱም የሚኖሩትን ሁሉ የፈጠርህ በመንፈስ ቅዱስ በብላቴናህ በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ በከንቱ ለምንስ አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ።
ብለህ የተናገርክ አምላክ ነህ። በቀባኸው በቅዱስ ብላቴናይ በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ፈጽመው በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው በቅዱስ ብላቴናይም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነትና ቃልን እንዲናገሩ ስጣቸው። 31 ደርሰናል። ጌታ እግዚአብሔር ይባርክ። ከጸለዩ በኋላ ተሰብስበው የነበሩት ስፍራ ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው። በስንቱ በሁሉም መንፈስ ቅዱስ ሞላባቸው። የእግዚአብሔርንም ቃል በግልጥ ተናገሩ። ዋው ደስ የሚለኝ ሁል ጊዜ አሁን እዚህ ጋር ሐዋርያቱ የእግዚአብሔርን ቃል ወንጌል እየሰበኩ በመጡበት ዘመን ከገዢ ፓርቲና ከሌሎች ተቃራኒዎች ችግር የተነሳበት ወቅት ነው። ስደት የተነሳበት ወቅት ነው እና እነዚህ አማኞች ተሰብስበው አንድ ቦታ ለአገልጋዮቹ ይጸልያሉ። በእነሱ ላይ በተነሱ ሰዎች ለአንተ ተነሳቻቸውን ተመልከት። አገልጋዮች ግን በፍጹም ግልጥነት ቃል እንድንናገሩ በቃል ከተሰበከ በሆን ከሰበኩ በኋላ በምልክትም እንድታጸናላቸው ለምናለን ብለው እግዚአብሔር ከጸለዩ በኋላ እነሱ ለሐዋርያቶቹ ጸልዩ። በአንድ ሀሳብ ግን እነሱ የጸለዩበት አካባቢ ተናወጠ ይላል። ለምን ስለጸለዩ ታውቃላችሁ? በአንድነት እዛ ጉባኤ ምስኪን የለም አለ ሳይበላ እንኳ የመጣ ሊሆን ይችላል። ኢብን በስደት ውስጥ ናቸው ያሉት። ከአንድ ቤት ጌታን የተቀበለውን ቤተሰቡ ያባረሩ ሁሉ ከሐዋርያቶቹ እግር ስር ስላለ አብዛኛው ስደተኛ ነው። ችግር ውስጥ ስትረስ ውስጥ ያለ ጉባኤ ነው። ነገር ግን በመንፈስ ከፍ ብሎ ስላሉ በጸሎት የተስማሙ ስለሆኑ መንፈሳዊ ነገራቸው የተለቀቀ ስለሆነ በመሃላቸው ሌላ ንፋስ አልነበረም። በጣም የገረመኝ አካባቢው ተናወጠ። አካባቢው ብቻ አይደለም በሁሉ መንፈስ ቅዱስ ወረደ ይላል። መንፈስ ቅዱስ መውረዱ ብቻ አይደለም ሁሉም የእግዚአብሔርን ቃል በግልጥ ተናገሩ ይላል። ወገኖች ቸርች ውስጥ ሁሉ ሰው የእግዚአብሔርን ቃል በግልጥ ወደ መናገር ቢያድግ እንዴት ደስ ይላል። ሁሉም ኢኩልስ ቢሞላ እንዴት ደስ ይላል። እንዴት ደስ ይላል። ይሄ ወጣ ገባ ውስጥ ባይኖር እነሱን የሚመሩ መሪዎች ምን ያክል ሳክሰት ያደርጋል፣ ምን ያክል ይሳካላቸው ይሆን? ሁሉ ሰው የእግዚአብሔርን ቃል ተሞልቶ በግልጥ ሲናገር፣ ሁሉ ሰው በመንፈስ ቅዱስ ሙላት ተሞልቶ ጀገግ ብሎ በጉባኤ ውስጥ ስታይ አይ ይታየኛል።